እኔ እንኳን ለምስክርነት ነው። ዋው ምን አደረግን? የዛሬ 3 ወር አካባቢ ደውዬልህ ነበርና ያለብኝን ችግር ነግሬህ ነበርና ስኳሩ 8.2 ሆኖ ነበር። ፋቲ ሊቨር ነበረብኝ። ኮሌስትሮኑ ደግሞ በጣም ከፍ ያለ ነበረ፣ 260 አካባቢ ነበረ። እና አንተ ባልከኝ መሰረት አሁን ዶክተሩን እንትን መጀመር አለብሽ ሜትፎርሚን ብሎኝ አልጀምርም ብየው ትንሽ ጊዜ ስጠኝ ብየው ነበር እና አሁን በቀደም እንደገና የ3 ወሩን ኤዋንሲው ሲመረመር 6 ሆነ። እንደገና ኮሌስትሮሉ ደግሞ 184 ሆነ። ትንሽ ኤልዲኤሉ በጣም መጨመር ያለበት ብቻ 34 ሆነ። ሌላው በሙሉ ምርመራው ፋቲ ሊቨር የሚባል ነገር የለም። 15 ኪሎ ነው የቀነስኩት እና በጣም ላመሰግንህ ነው። እግዚአብሔር ይስጥልኝ ብዬ በጣም ላመሰግንህ ነው የመጣሁት። እድሜ ይስጥህ ብዬ ልልህ ነው የመጣሁት። ልጅቷ አምሮባታል። አልተሰማሽም? አቤት አይሰማሽም? አሁን ተሰማ። ስለ ውጤትሽ ሰማን። ይሰማኛል። ስኳር የሚባለው ስኳርሽ ተቀልብሷል። እሱን ነው የነገርሽን። ኮሌስትሮል ተሻሽሏል። ፋቲ ሊቨር ጠፍቷል። 15 ኪሎ ቀንሻለሁ አልሽን። አንቺስ አምሮብሻል ወይ? ማለት ሁሉ ሰው እንዴ የልጅነት መልክሽ መጣ፣ አፍንጫሽ ወጣ፣ አንገትሽ ምናምን ሁሉም ሰው በሰላም ነው ምናምን ይለኛል። ማለት አሳልጎ ሳቆል ነው። በጣም ጥሩ ፊቴ ምንም ነገር ሳልሆን ነው እየበላው ነው። እና በፊት ሁሉም ያሾፉብኝ ነበር እና አሁን እንዳለ ወደ አንተ እንግዲህ ያው ቀጠሮ ይዘዋል። 1-3-4 ሰዎች ቀጠሮ ይዘዋል፣ እናቴንም ጨምሮ ቀጠሮ ላይ ናቸው። እና ማለት ሁሉም ሰው እያሾፍብኝ ነበር። እንዴት ነው እያሉ እንጀራ በጣም ወዳድ ስለነበርኩኝ በቃ አሁን ግን ሁሉን ነገር እንትን ብሎ ዶክተሩ ራሱ አላምንም በቃ አላምንም አለኝ። በምንድን ነው አለኝ። በቃ ያው ዶክተር ቤሪ ነው ከፈለክ ብዬ አንተንም ሼር አረኩለት እስቲ ለሌሎችም ሰው እንድሰጥ ብሎ ስጭኝ አለኝና ሰጠሁትና ኢትዮጵያም ስመጣ አገኘዋለሁ በጣም ማግኘት አለብኝ እናቴን ወስዳለሁ አለ ራሱ ዶክተሩ። በቃ ሁሉም ሰው አሁን ብዙ ጓደኞቼ ፎቶ እያነሳሁ ስልክላቸው 2XL ነበር ማድረገው ላርጁ ራሱ ሰፍቶኛል አሁን እና ነገርኩ ካለ መድኃኒት መዳን እንደሚችል እግዚአብሔር ይስጥልኝ ብዬ በጣም አመሰግንህ ነው የመጣሁት። እስኪ ነጋቸው እኮ ትላንት ነበር የተመረመርኩ እና እቺ ትንሽ አንዷኛው ከፍ ማለት ያለበት እሷ ብቻ 34 ሆነች። ከ40 በላይ መሆን ያለበት አለ ኤልዲኤል። ብዙ ጊዜ አውርተን ኮሌስትሮል ደክሞናል እና ገባሽ ለስኳር በሽታ የዳረገሽ አመጋገብ ኮሌስትሮልሽን አዛባው፣ ቦርጭሽን ከፍ ያደረገ አመጋገብ ኮሌስትሮልሽን አዛባው። አሁን ደግሞ እቺ ልጅ ወደ ልጅነቷ የመለሰ አመጋገብ ኮሌስትሮልሽንም ኮምፕሊትሊ ያሻሽላል፣ ኖርማል ያደርጋል። ቤዚካሊ እሱ ላይ አሁን ሄደሽ የምታየው ኤልዲኤል ሳይሆን ኤችዲኤልሽን። ኤችዲኤልሽ መጀመሪያ ዝቅ ያለ ነበረ። ሜታቦሊክ ሲንድሮም በነበረሽ ጊዜ፣ ፋቲ ሊቨር በነበረሽ ጊዜ፣ ዲያቤቲክ በነበረሽበት ጊዜ ኤችዲኤልሽ ታች ነው የነበረው ከ50 በታች። አሁን ግን ከፍ እያለ ነው። ምናልባትም 67 ገብቶ ሊሆን ይችላል። እሱ ነው የሚታየው። ሁለተኛ ትራይግሊሰራይድ የሚባለው መጀመሪያ ላይ ምናልባትም 100 በላይ ነው የነበረው እና አሁን ዝቅ እያለ መጥቷል ብዬ አስባለሁ። ሁለቱን ነው ፎከስ የምታደርጊው። እነሱ ኖርማል ከሆኑ ኤልዲኤልሽ ከፍ እንኳን ቢል የሚገርምሽ ነገር የተሻለ ኳሊቲ ያለው ኤልዲኤል ነው የሚሆነው። ስለዚህ ያይሹ አይደለም ጠግበሽ ቢ ዛሬ አዲስ አበባ አልነበርኩም፣ ክፍለ ሀገር ነበርኩ። 5 ሲደመር 1 6 እንቁላል በላው ጠዋት ላይ። ከ6ቱ ውስጥ 4 አስኳል የለም። ኦኬ 4 አስኳል የለም። የጠዋት ነው እየነገርኩሽ ያለሁት። ከዚያ በኋላ ፍራፍሬ ነበረ። ፍራፍሬ አንስቼ በላው። አይ ቲንክ ኦትስ አገኘው ይመስለኛል። ያው ኦትስ ጠጣው። እዛው ብፌ ነገር ስለነበረች ነው እየነገርኩሽ ያለሁት። አይ ቲንክ ይመስለኛል ቁርስ ላይ
ወደ 7 ሰዓት 8 ሰዓት አካባቢ ወደዚህ ልንነሳ ስንል የረሃብ ስሜት ተሰማኝ። ቺክን ብረስት ቺክን ብረስትን በምን በበላ ጥሩ ነው? በአይብ ቺክን ብረስቱን እንደ ቂጣ ተጠቀምኩ። ቢኮዝ እንደዚህ ለምደናል እኮ እኛ ማያያ ማጣበቂያ እኮ ለምደናል። ገብቶሻል? በዳቦ ማጣበቅ አልችል ነገር ቺክን ብረስቱን በቀጭኑ እንዲህ አድርጋችሁ ስለሆነ ያልኩኝ እንዲህ እየተቀለልኩ አይቡን እኔም ባለቤቴን በላል። እንግዲህ መንገድ ስትመጪ ከክፍለ ሀገር ፍራፍሬ ምናምን ትገዣለሽ፣ ልጆችም ይገዛሉ፣ ትበያለሽ። ፍራፍሬ ብዙ እየበላው መጣሁና ቤት ደረስኩ። ቤት ደርሼ ሲሲ አንድ የሚታወቅ ሱፐር ማርኬት አለ እና እርጎዬን ልገዛ ስመጣ ክፍለ ሀገርም ሲሄድ እርጓን ይዣት እጅ ነበር። ግሪክ ዮገርት የምትባል እርጎ ምናልባት አንቺ ያለሽበት ሰፈር ሀገር በየቦታው ይኖር ይሆናል። እነጋ የተወሰነ ቦታ ብቻ ነው ያለው። ስገባ ሲኤምሲዎች እንደው ሰው ይመጣል ብሎ አያስቡም እንዴ? እንግዳ እኮ ከመንገድ ይመጣል ብሎ ማስተረፍ ሲገባቸው አንድ ፍሬ አላገኘውም ሱፐር ማርኬቱ ውስጥ። እኔው ራሴ ለፍልፌ ግሪክ ዮገርት ብያቸው የሚገርም እኮ ነው። በፊት እኮ ሱፐር ማርኬቱ ውስጥ እሱን የሚነካው የለም። ትንሽ ስለሆነች እሷን አይነኩም። ተለቅ ያለው ነው ሁሉ ሰብስቦ ገባው። ግሪክ ዮገርት የለም፣ አለቀ። አሁን ያልኩሽ ሱፐር ማርኬት ካለለ እመኝ ሌላ ቦታ የለም። አንድ ቦታ አለ፣ ግን ኤክስፔንሲቭ ነው። 4 ጊዜ እጥፍ ነው። እዚች ከምገዛት 4 ጊዜ እጥፍ ስለሆነ ውድ ነው። ለምን እንደዛ አደርጋለሁ? ያንኑ እርጎ ገዛው። ፕሌን ነው አሁን የገዛሁት እርጎ። ምን አደረኩ መሰለሽ? ቤት ያመጣሁና ሰራሁት። ፔይ ፓውደር ነበረኝ፣ ፕሮቲን ፓውደር ነበረኝ። ያንን ሞኝ እርጎ አመጣሁትና ምን አደረኩት? በላይ ፕሮቲን ጨመርኩኝ። 1 ስኩፕ ነገር ራሴ ሰራሁታ። ግሪክ ዮገርቱን ሰራሁት። ሻል ያለ ፕሮቲን ፕሮፋይል ያለው ሰራው። ምን ብጨምር ጥሩ ነው? የተቀቀለ ባቄላ ከአንድ ይዤ መጣሁ። ውሃውን እጥብ አደረኩት። ባቄላ በላው፣ የተቀቀለ ከጎና አድርጌ ይኸው አለው። ይኸው እንዲህ ነው። ገባሽ? ምግብ ተበልቷል። ሪል ምግብ ነው የተበላው። ምን ትረጅኛለሽ? እና የአንቺስ ምግብ ምን ይመስላል? የአንቺን ውሎ እንስማ። ሰዎች ይማራሉ ከኔና ከአንቺ። ይሄንን ሁሉ ስናወራ የፍሬ ቆይ እንጂ ቆይ፣ ዓመትሽ ነው አንቺ? አሁን አካውንቱን ብቻ አሁን እኔ 40 የፍሬም ችግር አባቴም ዳያሊሲስ እያደረገ ነው አውቃለሁ። ሶሪ በጣም ተኝቶ ነው ያለው። ከዚሁ ከስኳር ግፊት ጋር የተያያዘ ነው መቼም። ግፊቱ ነው፣ ስኳር የለበትም። ግፊቱ ነው ፌል ያደረገው ኩላሊቱ። አንድ እኮ ነው። በደንብ አንቺ ስለገባሽ ነው ይህንን የምልሽ። እና ፊትም ስኳርም ኢንሱሊን ሬዚስታንስ ናቸው። ምንም የስም ልዩነት ነው ያላቸው። እንግዲህ አስቀድመን እኛም አሁን በምናወራው ልክ ገብቶን ቢሆን ኖሮ ምናልባትም የአባትሽንም ኩላሊት በታደግን ነበር። እንግዲህ የራስሽን ኩላሊት መታደግ ችለሻል። ይህንን አፌን ሞልቼ መናገር የምችለው ገብቶሻል። አፋችንን ሞልተን መናገር የምንችለው የራስሽን ኩላሊት ፌል ከማድረግ ታድገሸዋል። እንደሱ ነው የምንረዳው። አይንሽ እንዳይጠፋ ታድገሸዋል። ስትሮክ እንዳይመታሽ፣ ሀርት እንዳይመታሽ፣ ያለ እድሜ እንዳትረጂ፣ እንዳትገረጅፊ ራስሽን ታድገሻል። እና ያንቺን ምግብ እንስማ። ሙሉ ቀን የበላሽውን እድሜ ለአንተ ዶክተር። ጠዋት ቁርስ 4 እንቁላልና 3 ማንኪያ አይብ በላ። ምሳ ደግሞ ወደ 10 ሰዓት አካባቢ አረኩና እሱን ደግሞ እየተጠበሰ ቤት የተደረገ ስጋና ብሮኮሊ አድርጌ በላ። እራት አልበላም ማለት ስለማይረበኝ በደንብ ስለበላ አሁን ትንሽ ፖርሽኑን ልቀንስ ብዬ ሰውነቴ ትንሽ እኔ እንጃ ትንሽ ፖርሽኑን እንዳይበዛብኝ ብዬ ነው። ፖርሽን የምንለው ለሮንግ ምግብ ነው። እሺ
እነዚህ ምግቦች ገብቶሻል? ኦፕቲማል ነው፣ በቂ ነው መብላት ያለብሽ። በቂው መሆኑን በምን የምታውቂው? ጥግብ ሲያደርግሽ በቃ ስልሽ ነው የምትበይው። ገባሽ? አይብ የአይብ ሎ ፋት እስከሆነ ድረስ አይብ ውስጥ ያለ ፋት ነው ዌይት ጌን እንድታደርጊ የሚያደርግሽ እንጂ አይቡ አይደለም። ገባሽ? አይቡ ኮቴጅ አይብ እስከሆነ ድረስ ገብቶሻል? ሎ ፋት ነው የእኛ አይብ፣ የአበሻ አይብ አይነት ከሆነ ሎ ፋት ነው። ብዙ በበላሽ ቁጥር የሚገርምሽ ነገር ቦርጭሽ ብዙ ይሄድልሻል። ምትበዩ ስጋ ቀይ እስከሆነ ድረስ ፋት እስካሌለው ድረስ ገባሽ? ስታበሲ በትንሽዬ ዘይት እስካበሰርሽ ድረስ ሞር በበላሽ ቁጥር ወይት ለወስስሽም የዛን ያክል ፈጣን ይሆናል። ገባሽ? ሞር ፖርሽን በእነዚህ በኳሊቲ ፕሮቲን ላይ ሞር ፖርሽን ራፒድ ወይት ሎስ ነው፣ ተቃራኒ ነው። ስለዚህ ምግብን መገደብ ፖርሽን ለነዛ ለሮንግ ምግቦች ነው፣ ለዳቦ፣ ለእንጀራ፣ ለሩዝ፣ ፓስታ፣ መኮረኒ ነው። በፊት የምናወራው እንደዛ ነበር። ስለዚህ ዛሬ ወስነናል። የአይብ መለኪያ ከዚህ በኋላ ማንኪያ አይደለም። እሺ ወይ በዚህ ሙልት ምናምን ኦኬ። ሲኤምሲዎች አንድ ነገር ደግሞ ልንገርሽ። ሲኤምሲ ያልኩሽ የሰፈሬ ልጆች አይብ እንኳን አላስቀሩልኝም። አንድ አይብ ማግኘት አልቻልኩም። ሲኤምሲዎች አላችሁ እዚህ ላይ? ሲኤምሲዎች ካሉ እስኪ አንድ ቁጥር ይጻፉልኝ። ሲኤምሲዎች አላችሁ? ምን በድያችሁ ነው? ሰው ይመጣል አይባልም፣ እንግዳ ይመጣል አይባልም። ባዶ አስቀምጣችሁት ቤቱ አይብ የለም፣ ግሪክ ዮገርት ትርጉም የለም። ይኸው ይታዩሻል አይደለ? የሰፈሬ ልጆች ይታዩሻል አይደለ? እነሱ ናቸው ጨረሱብኝ። ዶክተር ፍራፍሬ መብላት ትችላለሁ? እንዲ አሁን በደንብ አላወኩሽም። ቢኮዝ ሄሞግሎቢን ኤዋንሲ 8 ላይ ነው ያለው። ኪሎች ስንት ላይ ነው አሁን? ኪሎ ከ105 ነበር፣ 15 ኪሎ ቀነስኩ። 90 ላይ ነው ኪሎ። 90 ፓውንድ ነሽ ኪሎ እና ኪሎ በኢትዮጵያ ኪሎ ስንት ነው? 175 7 ኪሎ ነው መሆን 7 ኪሎ ነው መሆን ያለብሽ። 7 ኪሎ አሁን 20 ኪሎ ፋት አለሽ እኮ ሰውነትሽ ላይ አለኛ። አሁን በዚህ 3 ወሩ ደግሞ 20 ኪሎ አጠፋዋለሁ። አሁን 2 ወር አንተን ካናገርኩ 2 ወር ባልሞላ ጊዜ 5 ኪሎ የወረደ። የሚቀጥለው ከባድ ነው። የሚቀጥለው 20 ኪሎ ላስፈራራሽ ብዬ በጣም ከባድ። የመጀመሪያ 20 ኪሎ ቀላል ናት። እታገላለሁ ዶክተር። እሱማ የምትታገዩ እኮ ኪሎን ለማጥፋት አይደለም፣ የምትታገዩ ዕድሜ ልክሽን ነው። ዕድሜ ልክሽን ገብቶሻል። እሱን ካጠፋሽ በኋላም መንቴን አድርገሽ በዛ ለመሄድ ዕድሜ ልክሽን እኮ ነው የምትቀጥዩ። ይሄ ምግብ ዕድሜ ልክሽን ነው የምትበይው፣ ኤክሰርሳይዝ ዕድሜ ልክሽን ነው የምትሰሪው። ምንም ጥያቄ የለውም። ግን ማወቅ ያለብሽ ነገር ምንድን ነው? እነ ፍቅር ላይቭ ላይ እያዩሽ ነው። በጣም የመጀመሪያዎቹ ቤት የነበራቸው ደስታ ኦኬ፣ አለቀሳ አድርጉት ግድ የላችሁም እላቸዋል። የመጀመሪያዎቹ በጣም ይፈጥራል፣ ምንም ጥያቄ የለውም፣ ያለ ምንም ድካም። ሁለተኛ ዙር ኦኬ፣ ኢቭን ከ20 ኪሎ ላይ 5 ኪሎን መቀነስ በጣም ከባድ ነው። የምትቀረው 5 ኪሎ ከባድ ነው። የመጨረሻውን 5 ኪሎ ትያት፣ እሱ አትመጣም፣ በጣም አትመጣም። እንግዲህ የሚራክል ያክል በደንብ በጣም በርተሽ ካልሰራሽ በጣም ኤኒዌይ፣ የጠየቅሽ ስለ ፍራፍሬ ነው። ቢት እርሊ ገብቶሻል። ገና እርሊ ነው ያለሽው። የወገብሽ ልኬ ስንት ነው አሁን? 87 በታች ሆኗል። የወገቤ 40 ከፍ ያለ ይመስለኛል። እንደዛ አድርገሽ አስቢ። ቢኮዝ ሃይ ኢነርጂ ካርበን ቦንዶች ናቸው። ገብቶሻል። ከሶላር ኢነርጂ ወደ ኬሚካል ኢነርጂ ተቀይሮ በካርበን ቦንዶች እንዲህ ተይዞ ነው ያለው። ያ ኢነርጂ ቀጥታ ሄዶ ስቶር ነው የሚያደርገው። ስለዚህ የእንቁላል አስኳልም አቮካዶም በዚህ ምክንያት አቁሚ። ስጋ ከሆነ ቀይ ይሁን፣ ዶሮ ከሆነ ከላይ ቆዳውን አንሺ። በቃ 2 ጥግብ ብለሽ ከበላሽ ከጎና አትክልት ካረግሽ በቂ ነው። እና ካሮት መጨመር ትችያለሽ። አሁን ባለሽበት ስቴጅ ጥግብም ስለሚያደርግሽ ካሮት መጨመር ትችያለሽ። ሌሎቹን ደግሞ ወይ እዛ ባለሽበት እንዲሁ ስታደርጊ እናግዝሻለን። በርቺ። በጣም ደስ ብሎኛል። ዶክተር ሰላም ነው? አለሁ። እንዴት ነሽ? አለን፣ እግዚአብሔር ይመስገን። ፒስ። በእርግዝና ጊዜ የሚፈጠር ስኳር አገባብሽን አስተካኪ።
መጀመሪያ ላይ ማሳሰቢያ አለ አይደለ? ማሳሰቢያው ስለ ማን ነው የምናወራው? ስለ ራሳችን ጉዳይ አይደለ እንዴ? ፊት ለፊት ያለችው ልጅ እድሜዋን ትነግረኛለች፣ ክብደቷን ትነግረኛለች፣ ቁመቷን ትነግረኛለች፣ እዛ ጋር ስላለው ማን እንደሆነች። ከዚያ በኋላ በእርግዝና ወቅት ስኳር ገጥሟት ከሆነ እናወራለን። ልክ ነኝ? ልክ ነው። ስለ ራስሽ ጉዳይ ነው እያወራሽ ያለሽው። ልንገርሽና ስኳሩ በእርግዝናም መጣ ያለ እርግዝና ስኳር ነው። ገብቶሻል? ዲያቤተስ ነው። ስለዚህ በእርግዝና በመምጣቱ የተለየ እሱን ለመቀልበስ የምናደርገው ነገር የለም። በእርግዝና በመምጣቱ የተለየ ለእሱ ብቻ ብለሽ እርጉዝ በመሆንሽ አሁን የምትበይውና ከወለድሽ በኋላ ደግሞ የምትበይው ምግብ የለም። በእርግዝና የመጣ የምለውን ነገር እርሺ። እድሜሽን፣ ክብደትሽን፣ ቁመትሽን ንገሪኝ። እድሜ 35 ሜትር ከ65 ነኝ። ኪሎዬ አሁን 86። ስንት ነው መሆን ያለብሽ? 65 መሰለኝ። 60 ነው የምትሆኚው። 60 ኦኬ። ስንት ኪሎ ትርፋለሽ ማለት ነው? ወደ 20 ምናምን 26 ኦኬ። ገባሽ? ቅድም ያልሽው አንቺ አሁን በእርግዝና የመጣ ስኳር ነው አይደል እያልሽ ያለሽው? በእርግዝና የመጣ ስኳር አለብኝ ያዘኝ ነው እያልሽ ያለሽው አይደለም። ከወለድኩ በኋላ ጠፋ። የስ እናውራ። ጠፋ ብናያለን። ሱገሩ ኖርማል ነው። ገብቶሻል? ትልቁ መጨበጥ ያለብሽ ነገር ያንን በእርግዝና ወቅት የመጣውን ስኳር ይሄ 26 ኪሎ ትርፍፋት ነው ያመጣብሽ። 96 ኪሎ ነበርኩኝ ከ2 ወር ከ3 ወር በፊት። አሁን ቀንሽ አንተን ፕሮግራም እያየሁ 36 ኪሎ ላድርግልሽ። ምን ማለት ነው? አንቺን እንደዚህ አድርገን ብናስብ 36 ኪሎ ፋት ነበረ እዚህ ጥቅጥቅ ብሎ ማለት ነው። መኖር ያልነበረበት ነው የፋት ባይዘ። ኦኬ 36 ኪሎ ፋት ኤክስትራ ፋት ሰውነትሽ ውስጥ አጠራቀምሽ ሞላ። ከሞላ በኋላ በተለይ እርግዝና ደግሞ እንደምታውቂ የፊዚዮሎጂካሊ የጭንቀት የስትሬስ ወቅት ነው ሰውነት ላይ። ገብቶሻል? ማንኛው ስትሬስ ሲኖር ደግሞ ሞር ያመናል። ስኳርሽ ምን ሆነ? መጀመሪያም ጫፍ ላይ ነበረ ስኳር ሞልቶ የነበረው ፈሰሰ እንደማለት ነው። ምልክት አሳየን። ታርጌትሽ ምንድነው? አሁን ያችን 26 ኪሎ እንዴት አድርጌ ልገላገላት ብለሽ መስራት መቻል አለብሽ። ይሄ ካልሆነ ሌላ ጊዜ እርግዝና ሲመጣ ስኳርሽ ብቅ ይላል። ቅድም እንዳልኩሽ ሙሉ ነው፣ መጀመሪያ ነው ሙሉ ነው። ታረግዣለሽ እና ጭንቀት ነው። ጭንቀት ሲኖር ደግሞ ምን ይሆናል? ሞር የስትሬስ ሰውነታችን ላይ የሚያመጣው ነገር አለ። ስኳርሽ ከፍ ይላል፣ ይመጣል። አሁን ጊዜ በእርግዝና ውስጥ ጭንቅ ይመጣል። ገብቶሻል? በህክምና ኢንሱሊን መውሰድ፣ የፋፋ ልጅ መውለድ፣ እሱ ደግሞ ዴሊቨሪ ላይ ያለው ኮምፕሊኬሽን ምንም ያመጣ ነገር አለ አንቺም ላይ ልጁም ላይ። ተግባባን ነው? ገባሽ? ታርጌትሽ ስኳሪ ጠፋ ብለሽ ተዘናግተሽ ቁጭ ማለት ሳይሆን 26 ኪሎ ገዳይ ፋት ያለ ብለሽ አስብ። ገዳይ ፋት ነው። ለምንም ነገር ሊዳርግሽ የሚችል ገዳይ ፋት ነው። ጠፋ አሁን ጠፋ ማለት ወደፊት አይጠፋም፣ ይመጣል ማለት ነው። ቅድም ያልኩሽን አትርሺ። አንቺ ያየሽው ስኳሯን ነው አይደል? የነገሩሽ ቁጥሯን። እኔ እያልኩ ያለሁት የተደበቀ ገብቶሻል? እዚህ ውስጥ ፋት አለ። ያ ፋት እኮ ስቲል አለ ነው እያልኩሽ ያለሁት። ስኳር ባይኖርብሽ እንኳን ስኳርሽ እንኳን ኖርማል ቢሆን ይሄ 26 ኪሎ ፋት ለብዙ ነገር ይዳርግሻል ነው እያልኩሽ ያለሁት። ገብቶሻል? ስለዚህ ተዘናግተሽ በሰላም የምትኖሪ ሳይሆን ፋይት አለ። በሌላ ቋንቋ ልንገርሽ እና በአንቺና አሁን ከአንቺ በፊት በወጣችው እና ገና ከስኳር ጋር እየታገለች ባለች ልጅ መካከል ምንም ልዩነት የለውም። እሷም ከፍተኛ ትርፍፋት አላት ቅድም እንዳልኳት፣ አንቺን ከፍተኛ ትርፍፋት አለች። እሷ 20 ኪሎ አንቺ 26 ኪሎ። ገባሽ አይደለ? እሷም ያንን ፋት ለማቅለጥ የምታደርገው ቅድም ነግሬያታለሁ። አንቺም የሴም ፋት ነው እና አንቺ ጋር ያለው የምታደርጊው ችግር ከእሷ አይለይም። የአንቺ ደም ዲ በመሆኑ የእሷ ደም ኤክስ በመሆኑ የተለየ የምትመገቡት ምግብ የለም። ገብቶሻል? ሲሚላር የሆነ
ራይት በሆነ መንገድ ምግብሽን ትመገቢያለሽ። ራይት በሆነ መንገድ ደግሞ ኤክሰርሳይዝ ታደርጊያለሽ። ይሄንን ስታደርጊ ወዴት እንደገባ እንኳን አታውቂ። ይህን ደግሞ ለቀሪ ዘመንሽ ማድረግ ትጀምሪያለሽ ማለት ነው። ያ ቅድም እንዳልካት ነው የመጀመሪያ ኪሎዬ በጣም ቶሎ ነው የከሳው። 96 እያለሁ ወደ 86 ለመግባት ቀሎኝ ነበር። አሁን ግን በቃ ንቅንቅ ሊል አልቻለም። ጂም እሰራለሁ፣ ወክ አደርጋለሁ፣ ምግቤን አስተካክል አልነቃነቃለኝ። እንደሱ ነው የሚያደርገው። እየዘጋን እንድንሄድ አንቺ ለአቂመ ኩኒ አልደረስሽም። ገባሽ? ኪኒያ መጥፎ ነው አይደለም። ከግሬኖች ውስጥ ሆል ግሬን ነው። የፋይበር ቱ ካርቦሃይድሬት ሬሾ የሚገርም ነው። በጣም ቆንጆ ነው። አንቺ ነሽ አሁን ለሱ ደረጃ ያልደረሱ ገና ነሽ። እሱ ደረጃ ያልደረሱ ኪኒያን እንዳነ የበላሽው ብሮኮሊ ያለው ስፒናች እና አቮካዶ አለው ትንሽዬ እና ዮገርት አንድ ማንኪያ ነው። ምግብሽ ምንድን ነው? ዋና ምግብሽ ምንድን ነው? እዚህ ላይ ነው ስጋው ቀይ ስጋ አለሽ። እሱን የረሳሁት። ምን ያክል ይሆናል ቀይ ስጋው? በቂ ነበር? አዎ አጥግቦኛል። በቂ ነው። ዛስ ጉድ። ስጋ በቂ በልተሻል። ስታበሲ የተጠቀምሽው ዘይት ምን ያክል ነው? ትንሽዬ አንድ ከግማሽ ማንኪያ። ስፕሬ አንድ ከግማሽ ብዙ ነው። ስፕሬ የዘይት ዋና ፐርፐዝ የዘይት ፐርፐዙ መጥበሻ እንዳይዝ ብቻ ነው። ምታበሲው በቅቤ ከሆነ በገበታ ቅቤ ጀስት ቀቢው አንዴ እንደዚህ ገባሽ? እንዳይዝ ብቻ መቀባት። እንደሱ ከታርገሽ እንኳን ቅቤውን ከትፈሽ መቆርጠሽ አትጨምሪ። ገባሽ? ቀባ ማለት እንደ ባር ነገር ሳሙና ነው የሚመስለው የገበታ ቅቤ። ከጋለ በኋላ ኤክስትራ መስራት እንዳይገል። ፈሳሽ ኦይል ከሆነ ኦይሉን በስፕሬ መጨመር። አንድ ፐፍ 2 ፐፍ ካረግሽ ያዳርስልሻል። ኦልሬዲ አሁን በደንብ ገባሽ። ይህ ከገባሽ ነው ምኑ ጋር ስተትሽ እንዳለ አውቀሽ ከነገር በኋላ መታስተካክል። አቮካዶ በየትኛው መጠን ላንቺ አይሆንም። አሁን ያልሺው እርጎ ምንድን ነው? ግሪክ ነው። ግሪክ ዮገርት ያ ፍሌቨር የሌለው ልዩ ነው መቼም የሚሆነው የእናንተ ሀገር። የእኛ ሀገሩም ቆንጆ ነው፣ ግን የእናንተ አሪፍ ይመስለኛል። ዝም ብዬ ቀናለሁ። ኬንያም ነበርኩኝ ከ2 ሳምንት በፊት 2 ሳምንት የሞላኝ ነው። ግሪክ ዮገርት ፈልጌ ላገኝ አልቻልኩም። ጓደኛዬ ጋር እንደ ላሳየው ብዬ እና ገኒና እመቤት ላይቭ ላይ ካላችሁ እንግዲህ ግሪክ ዮገርት የት እንደሚገኝ አለ በሉኝ ካላችሁ። በዚያው እንግዲህ ሰላም ላችሁ ብዬ ነው። አሁን ገብቶሻል። ስጋ ቀይ እስከሆነ ድረስ ኦኬ። ማብሰያሽ ቅድም ባልኩሽ መንገድ እስከሆነ ድረስ ዘይቱን እንጆ ያርጊ። ከጎን ግን አትክልት ብቻ አርጊ። ኮምፕሊኬት አታርጊ። ሁለተኛ ምግብሽንም በራበሽ ጊዜ ጠዋት ሰርተሽ የተረፈ ስጋ ካለ ቢዘሴም እሱን አርጊ ከአንድ አትክልት ጋር። አትክልትም ላይ ግርግር አትፍጠሪ። ብሮኮሊ፣ ጉኒ፣ ኩኩምበርስ ምንም አያስፈልግም። በቃ ጥቅል ጎመን በቃ ግን በቂ አርጊ። ገብቶሻል? አሁን ስጋ ብቻ በሌላ ምሳሌ ላስረዳሽ እና የአትክልቱን ኢምፖርታንስ ላስረዳሽ ብዬ ነው። አንቺም መንታ እህትሽም እኩል ስጋ በላችሁና ጠገባችሁ። መንታ እህትሽ እቺ የምታክል ጥቅል ጎመን በላች፣ ትንሽዬ ማለት ነው። አንቺ ግን በጣም ብዙ በላሽ። ባልዲ ልበል፣ ባልዲ ሀፋ ምንድን ነው የሚባለው? ስልቅታ አላቅልሽም። በቃ በሆነ ቅጥቅጥ አድርገሽ በላሽ። እንግዲህ የበላችሁ ስጋ እኩል ነው ብዬሻለሁ። የሚገርምሽ ነገር አንቺ ለረዥም ጊዜ ቀኑን በሙሉ ምግብ የሚባል ነገር አያሰኝሽም። ጥግብ አድርጎ ነው የሚያወሩሽ። ምክንያቱም ያ ስጋ አለ ሲደመር ያ ጥቅል ጎመን ቮሊዩም አለው። ገብቶሻል? ቮሊዩም አለው፣ መልክ አለው፣ ውሃ አለው፣ ወይት አለው፣ ክብደት አለው።